2000 ካሬ እኔ አልቀበለም እንደግሌ እነዚህ ልጆች እያሉ እነዚህ መሪዎቻችን እያሉ ምርጥ ልጆች እያሉ ሌላ መሬትን ጨፋ መሬት እንሻጭ ጨቆርቲም ሄደን እኮ ማግኘት እንችላለን። ችግር ስጡን ሰፋ ያለ የኮልፋ ራሺዲን ትምህርት ቤት ግንባታ ፕሮጀክት እንዲሳካ በምንችለው አቅም በማስተባበርና በመደገፍ የምንችለውን ከእናንተ ጎን መሆናችንን ለማረጋገጥ እወዳለሁ። kanattan suudhaan yaw sheekhi keenya sheekh Hasan Qomichaatii fi Hussein Ali Waleetis ergaa kaasan qabanii kana ilaalchisee akka geggeessaa koree khulafaa ur-raashidiinitti obbo Ahmed Johar gara waltajjii dhufanii ዋን ከነረቲ ያደጥቆ ኑ ደበርሰን ኢንሻአላህ የተነሱ ሐሳቦች ላይ የኹለፋው ራሽዲን ኮሚቴ ዋና ሰብሳቢ ኦቦ አህመድ ጆሃር ወደ መድረክ መጥተው ኢንሻአላህ እስከ ሰሞኑ ስንነጋገርበት የነበረ ጉዳይ ስለሆነ እሳቸውም ከዚሁ ጋር አያይዘው መልእክት ያስተላልፉልናል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልእክቱ ተላልፏል። ሰዓቱም እየሄደብን ስለሆነ ለማጠናከር ያህል ነው። ጅማሮችን ስንጀምር ለመርከዝ የሚሆን ቦታ ብለን ጀምረናል። ነገር ግን ሰፋ አድርገን ስንዋይ እስከ ዞን አስተዳደር ስንዋይ አጠናክሩት የሚል አለ። ከዛም ሐሳብ ስናገኝ ዑለሞቻችንም ሌሎችም በየዛፍ ስር የሚያቀሩ አሉ። ስለዚህ ሁሉንም ያጠቃለለ መሬት ስላለን መሬት አለን አልহামዱሊላህ። ድሮ የነበሩ ዑለሞቻችንና ወይም ኮሚቴዎችን ናጂ ሰይዱ አይነት ሰፊ መሬት ታግሎ አባቶቻችን ያስቀመጡት አለ። ዙሮ ሌላ መሬት ብንጠይቅ ጊዜ ስለምፈጅብን በዛ መሬት ላይ እስከ 1000 ካሬ ሜትር ስንል የነበርነው ወደ 2000 ካሬ ሜትር ልናደርግ እንችላለን። ሌሎችንም ኢልሞች ዑለማዎቻችን በየቦታው ስለሚያቀሩ ሁሉንም ያጠቃለለ በጣም በከፍተኛ ሁኔታ ያሉት ባለሙያዎች በሙሉ በዚህ በከተማችን ያሉና ሌሎችንም ያማከሩ ከውጭ ያዘጋጁት አለ። እሱን በአሁኑ ሰዓት መግለጽ ጊዜም የለንም። ወይም ደግሞ እንደ ቴሌቶን ለማዘጋጀት ፕሮግራም አለን። ስናዘጋጅ በስፋት እናዘጋጃለን። ሌሎችም ድጋፎች እያየን ነው። በመንግስት በኩል በጣም ተጠናከሩ፣ ተጠቅሙብን፣ እኛም እንቆማለን እናንተ ጋር በሚል ያው በእነሱ ጋር በደንብ ተግባብተን ከዞኑ ጀምሮ ከሁሉም ጋር ቀና አመለካከት ስላላቸው ተደስተንበት አስፍተናል። ያሰፋነውን ጉዳይ ዛሬ ባጭሩ ተዘጋጅቷል። የተዘጋጀ ፕላን ዛሬ ብንገልጽ ይቀዘቅዛል። ዛሬውኑ ያ የድሮ ነው ሊባል ይችላል። አሁን ግን በምስጢር ይዘነዋል። ሐሳቡን ገልጸንላችኋል። ወደፊት ጠብቁን ወይም ደግሞ አስታውሱን እንድታስታውሱ በሚል መልእክት ብቻ ነው የምናስተላልፈው። ከዛ ውጪ በየወረዶቻችን ህዝብን እያሳተፍን ቴሌቶን እናዘጋጃለን። ቅድም ሲባል የነበረው ወደ ኦሮሚያ በአማራ ክልል ውስጥም አፋርም ሌሎች ቦታዎችንም ተንቀሳቅሰን ስለምንሰራ ቅድም ተብሏል። አንድ ብርም በኪሳችን የለም የሚል ኡስታዛችን አስቀምጠዋል። እኛም ይሄንን ስለምናቅ መሬት አለን። ፕላን በነፃ ነው የሚያዘጋጁልን። በነፃ ምንም ነገር ብዙ 100,000 ብር የሚከፈልበትን በነፃ ነው ብዙ ሚሊዮን የሚከፈልበትን። ይሄንን ፕላን ለማሻሻል ደግሞ ዞን አስተዳዳሪው ቃል የገባልን ከፌደራል ባለሙያዎች ጭምር እንደው በጣም በሰፋ ሁኔታ ነው እየተነጋገርንበት ያለ ነው። የዚህ ባለሙያ ብቻ ሳይሆን በዚህ በፌደራል ደረጃ ያሉ ባለሙያዎች አስተያየት እንዲሰጡበት እናደርግላቸዋለን። ከሰራቸው አይቀር ባለው መሬት ላይ መንግስት ጎናችሁ ይቆማል። እንደ ድሮ እንግዲህ ድሮ ምን እነግራችኋለሁ ታውቃላችሁ። ዑለሞቻችን ምን ላይ እንደነበራችሁ ታውቃላችሁ እያንዳንዳችሁ። ዛሬ ደግሞ ይሄ ያ ስለሌለ ባለን አቅም ባለን ዕውቀት መስራት የምንችለውን ነገር ሁሉ መስራት ስለምንችል የሚያግደን አካል ምንም ስለሌለ ማንንም ሳነካ የራሳችንን መጠቀም ስለምንችል ይሄንን ያው ወደፊት በፕሮግራማችን እንድትጠብቁን
እንመጣለን በየቦታው እንደርሳለን ሁሉም ጋር መጀመሪያ መነሻችን ግን ዞናችን ነው። ዞናችን ስለሆነ ይሄንን እንድታቁልን ለማለት ነው። እኔ ሌሎቹ ገልጸዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባጭሩ የመርከዝ ተማሪዎችን የቁርአን ተማሪዎችንም ዑለማዎችንም ያካተተ ግንባታ ለሁሉም በሚበቃና ለሁሉም በሚመች መንገድ የሚሰራ የጀመሩት ፕላን አለ። ወንድሞች ከጨረሱ በኋላ ወደ መሬት ይወርዳል። ያለን የሴት መስጂድ ኹለፋው ራሺዲን ላይ ያለው ማለት ነው። እስከ ዛሬ ድረስ የሂፍዝ የቁርአን ተሕፊዝ የሚካሄድበት ነው። ትንሽ ሴቶቻችን እየተቸገሩ ነው። ለነሱም ነጻነት ሲባል ለተማሪዎችም ክብር ሲባል 7ኛ ዙር ነው እየተመረቁ ያሉት። ስለዚህ ይሄንን ፕላን ይፋ እናደርግና ወደ ኢንሻአላህ ገንዘብ መሰብሰብ ኢንሻአላህ እንገባለን የሚል እቅድ ኮሚቴው ከሚመለከታቸው ሰዎች ጋር እንዳወራ ነው ጋሽ አህመድ የነገረን። ኢንሻአላህ ለዚህ ዝግጁ ናችሁ? ኢንሻአላህ ዝግጁ ናችሁ? እስኪ በተክቢር አንዴ ማሻአላህ ተባረከላህ። ይገነባል ቢኢዝኒል መውላ ዐዘ ወጀል። ከዚህ በመቀጠል ነዝም የሚያሰሙን ወንድሞች አሉ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሓቢሂ ወመን ዋላህ ወበዕዱ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። አዩሀል ሑዱሩል ኪራም ነብደኡ ቢዐውኒላሂ ተዓላ تلاوة منظومة سلم الوصول إلى علم الوصول بتوحيد الله واتباع الرسول صلى الله عليه وسلم. قال الناظم رحمه الله تعالى: بسم الله الرحمن الرحيم. أبدأ بسم الله مستعينا راض به مدبرا معينا والحمد لله كما هدانا إلى سبيل الحق واجتبانا. أحمده سبحانه وأشكره ومن مساوي عملي أستغفره وأستعينه على نيل الرضا وأستمد لطفه فيما قضى. وبعد إني باليقين أشهد شهادة الإخلاص ألا يعبد بالحق مألوه سوى الرحمن من جل عن عيب وعن نقصان. وأن خير خلقه محمدا من جاءنا بالبينات والهدى رسوله إلى جميع الخلق بالنور والهدى ودين الحق. صلى عليه ربنا ومجدا والآل والصحب دواما سرمدا. وبعد هذا النظم في الأصول لمن أراد منهج الرسول سألني إياه من لا بد لي من امتثال سؤله الممتثل. فقلت ما عجزي وما عشفاقي معتمدا على القدير الباقي. اعلم بأن الله جل وعلا لم يترك الخلق سدى وهملا بل خلق الخلق ليعبدوه وبالإلهية يفردوه. أخرج فيما قد مضى من ظهري آدم ذريته كالذر وأخذ العهد عليهم أنه لا رب معبود بحق غيره. وبعد هذا رسله قد أرسلا لهم وبالحق الكتاب أنزلا لكي بذا العهد يذكروهم وينذروهم ويبشروهم كي لا يكون حجة للناس بل لله أعلى حجة عز وجل. فمن يصدقهم بلا شقاق فقد وفى بذلك الميثاق وذاك ناج من عذاب النار وذلك الوارث عقب الدار. ومن بهم وبالكتاب كذبا ولازم الإعراض عنه والإباء فذاك ناقض كلا العهدين مستوجب للخزي في الدارين. السلام عليكم ورحمة الله وبركاته. فصل في كون التوحيد ينقسم إلى نوعين وبيان النوع الأول وهو توحيد المعرفة والإثبات. أول واجب على العبيد معرفة الرحمن بالتوحيد إذ هو من كل الأوامر أعظم وهي نوعان أيا من يفهم
إثبات ذات الرب جل وعلا أسمائه الحسنى صفاته العلى، وأنه الرب الجليل الأكبر الخالق البارئ والمصور، باري البرايا منشئ الخلائق مبدعهم بلا مثال سابق، الأول المبدي بلا ابتداء والآخر الباقي بلا انتهاء، الأحد الفرد القدير الأزلي الصمد البر المهيمن العلي، علو قهر وعلو شأن جل عن الأضداد والأعوان، كذا له العلو والفوقية على عباده بلا كيفية، وذكره للقرب والمعية لم ينفر العلو والفوقية، فإنه العلي في دنوه وهو القريب جل في علوه، حي وقيوم فلا ينام وجل أن يشبهه الأنام، لا تبلغ الأوهام كنه ذاته ولا يكيف الحجى صفاته، باق فلا يفنى ولا يبيد ولا يكون غير ما يريد، منفرد بالخلق والإرادة وحاكم جل بما أراده، فمن يشاء وفقه بفضله ومن يشاء ضله بعدله، فمنهم الشقي والسعيد وذا مقرب وذا طريد، لحكمة بالغة قضاها يستوجب الحمد على اقتضاها، وهو الذي يرى دبيب الذر في الظلمات فوق صم الصخر، وسامع للجهر والإخفات بسمعه الواسع للأصوات. ونختم مع القسم الثالث والأخير، بيان أن القرآن كلام الله غير مخلوق، وإثبات رؤية الله يوم القيامة، وعلمه بما بدا وما خفي أحاط علما بالجلي والخفي، وهو الغني بذاته سبحانه جل ثناؤه تعالى شانه، وكل شيء رزقه عليه وكلنا مفتقر إليه. كلم موسى عبده تكليما ولم يزل بخلقه عليما، كلامه جل عن الإحصاء والحصر والنفاد والفناء، لو صارت أقلاما جميع الشجر والبحر تلقى فيه 7 أبحر، والخلق تكتبه بكل آن فنت وليس القول منه فاني، والقول في كتابه المفصل بأنه كلامه المنزل على الرسول المصطفى خير الورى ليس بمخلوق ولا بمفترى، يحفظ بالقلب وباللسان يتلى كما يسمع بالآذان، كذا بالأبصار إليه ينظر وبالآيات خطه يسطر، وكل ذي مخلوقة حقيقة دون كلام بارئ الخليقة، جلت صفات ربنا الرحمن عن وصفها بالخلق والحدثان، فالصوت والألحان صوت القاري لكنما المتلو قول الباري، ما قاله لا يقبل التبديل كلا ولا أصدق منه قيلا، وقل روى الثقات عن خير الملا بأنه عز وجل وعلا في ثلث الليل الأخير ينزل يقول هل من تائب فيقبل، هل من مسيء طالب للمغفرة يجد كريما قابلا للمعذرة، يمن بالخيرات والفضائل ويستر العيب ويعطي السائل، وأنه يجيء يوم الفصل كما يشاء للقضاء العدل، وأنه يرى بلا إنكار في جنة الفردوس بالأبصار، كل يراه رؤية العيان كما أتى في محكم القرآن، وفي حديث سيد الأنام من غير ما شك ولا إبهام، رؤية حق ليس يمترونها كالشمس صحوا لا سحاب دونها،
وخص بالرؤية أولياؤه فضيلة وحجبوا أعداؤه، وكل ما له من الصفات أثبتها في محكم الآيات أو صح فيما قاله الرسول فحقه التسليم والقبول. نمرها صريحة كما أتت مع اعتقادنا لما له اقتضت من غير تحريف ولا تعطيل وغير تكييف ولا تمثيل، بل قولنا قول أئمة الهدى طوبى لمن بهديهم قد اهتدى. وسم ذا النوع من التوحيد توحيد إثبات بلا ترديد، قد أفصح الوحي المبين عنه فالتمس الهدى المنير منه. لا تتبع أقوال كل مارد غو مضل مارق معاند، فليس بعد رد ذا التبيان مثقال ذرة من الإيمان. الله أكبر. ከነታን ሱዳን ከዚህ በመቀጠል እንግዲህ የፕሮግራማችን ትልቅ ድምቀት አክባሪ ሆነው ከአዲስ አበባ ይሄን ፕሮግራም ለመታደም እዚህ ፕሮግራም ላይ ለመሳተፍ የመጡ መሻይኾቻችን አሉ፣ ኡስታዞቻችን አሉ። ሰዓት ለመቆጠብ ያክል ሼኻችን ኡስታዛችን ሼኽ ኢድሪስ አሊ ደጋንን እባካችሁ ወደ መድረክ አምጡልን። አብዱልከሪም بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. يا قده زاري دستاتشن بتأم ودري للونه زاري هو التامة من دزه متن أسمرك أن هدنا. ይሄ የአላህ ፈضል ነው። እንግዲህ እዚህ አካባቢ እንደምታውቀው ሀገራችን አልহামዱሊላህ አላህ የሰጠን ተሰጥኦ አለ። እዚህ አካባቢ በተለይ የተሰጥኦ አለ። ምን ይላሉ ዑለማዎች? ለውላ الشمال ما كان الجنوب ይላሉ። ለውላ الشمال ما كان الجنوب ይላሉ። ይሄ ሰሜኑ አካባቢ ይሄ ባይኖር እዛኛው አልነበረም ይላሉ። ሌሎቹ ደግሞ ከማ ይቃሉ ለውላ النيل ما كانت المصر አባይ ባይኖር ግብጽ የለችም ይባላል እንደሚባለው ለውላ الشمال ما كان الجنوب ነው። ዑለማዎች ሲናገሩ ድሮ አዝሀሩ الحبሻ የሚባል እዚህ አካባቢ ነው። አዝሀሩ الحبሻ ይባላል። تحت الشجر ነው ዑለማዎቻችን የወጡት። ሌሎቹ መጡና ከኋላ ደግሞ ቂብለቱ العلم ብለው አሉ። ሽማሉ ቂብለቱ العلم ብለውታል። ሌሎቹ አይደለም ካዕበቱ العلم እንበላለው። በዚህ ወስፍ ነው የተሰጠው ይሄ አካባቢ ማለት ነው። ይሄ የአላህ ፈድል ነው። አልহামዱሊላህ ከውከባ استجنحوا الوحي وحي السماء በጉያቸው የያዙ ልጆች ናቸው እነዚህ። ስለዚህ ይሄ የአላህ ፈድል ነው አልহামዱሊላህ። በዚህ ላይ የቆሙ ደግሞ ሼኻችን ሼህ ሐሰን ቆሚቻ እንግዲህ የአላህ ፈድል ነው የአላህ ስጦታ ነው። ሀያታቸውን እየተመኘን ኸይር ዱንያ ወልአኺራ ለጡላቦቻችንን ደግሞ ዛሬ እዚህ ቦታ ላይ እኛ ከአዲስ አበባ ወደዚህ ጥሪ ሲደረግልን በጣም ደስ ብሎን ነው የምንመጣው። እኔ ዛሬ 2 ዓመት የሆነች ነገር ተናግሬ ዩቲዩብ ላይ እና በየንትኑ ስትዞር ነበር አይታችሁ ከሆነ ምንድነው ተራራ ናት እየመጣ ይላተምባታል ወይም ደግሞ ሌሎችም ብያለው። አው ሰውየው انتماؤه إلى وطنه أو إلى أمته تبيه وتبالكبت نوه. سلزي إن شاء الله زاري بتأم منا مسجنهم من النو زلاي شيخاتنا مسجنا له لجوجاتنا ممكن الله دس علىهم ممكن زداري درساتشو ليلا ويكمسيو أباتنا الناتوج بيتسبو هبرتسبو عندهم دمو زياكابي الله شو ينياو لجوج كنياو يوتاتشو ስልጣን ላይ ያላችሁ ልጆች የኛው ዞኛ ውስጥ ያደጋችሁ ልጆች አላህ ጀዛችሁን ይክፈላችሁ። አገራችን ሰላም ያድርጋት። ከሚሴ አሁን ሁሉም ሰው እየተመለከታት ነው እንዳያችሁት። ባለፈው ጠቅላይ ሚኒስቴር መጥቶ በልጅነቴ እዚህ ሀገር ላይ ለመምጣት እመኝ ነበረ
እንደው ከሚሴ ወሎ ሲባል በጣም በተለይ እዚህ አካባቢ እመኝ ነበረ የተመኘሁትን አግኝቻለሁ ብሎ በኦሮሞኛ ነው የተናገረው። ተፈቅዶልኝ ነው የመጣሁት የፈቀደልኝንም ሰው አመሰግናለሁ ነው ያሉት። ስለዚህ አልহামዱሊላህ እኛም ወደዚህ ጠርታችሁን በመምጣታችን ደስ ብሎናል። የቀሩ ወንድሞቻችንም መሻይኾቻችንም አሉ በአየር እንትን ምክንያት። ስለዚህ ዛሬ እዚህ ያላችሁ መጅሊሱም ሌሎችም ህብረተሰቡም እንኳን ደስ ያላችሁ። እኛም ደግሞ እዚህ ቦታ ላይ መተን ይሄንን እዚህ ላይ መካፈላችን በጣም ደስ ብሎናል። አላሁ ተባረከ ወተዓላ እንግዲህ አላህ አገራችንን ሰላም ያድርግልን፣ ዝናቡንም አላህ ይስጠን። ያ አላህ እንግዲህ اللهم اغثنا اللهم اغثنا اللهم اغثنا اللهم انا خلق من خلقك اللهم انا خلق من خلقك لا غنى عنا عن سقياك يا رب العالمين. اللهم انا نسالك يا حي يا قيوم اللهم ارحم الشيوخ الركع والاطفال الرضع والبهائم الرضع يا حي يا قيوم يا ذا الجلال والاكرام. الله እንግዲህ እንትላለን። ሌላው መርከዝ ይከፈት እያላችሁ ያቀረባችሁት ነገር እኛ እዛ ያለውን የምታዘጋጁትን ነገር ከናንተ ጎን ቆመን ፕሮግራማችሁን ለመከታተልና እናንተ ጎን ቆመን የሚፈለገውን ነገር ለማድረግ ዝግጁ ነን። እነዚህ ልጆች የለበሱት ልብስ ከውጭ ሲመጣ ደብዳቤ ጽፈን ተወሰነ ነገርም ቢሆን እንዲወጣ ተደረገ። ምክንያት የመጅሊሱ የናንተው መሆኑን ለማሳወቅ ነው። ሌላው የምጠይቀው እኔ እዚህ ግቢ ላይ 2000 ያንሳል ነው። በዚህ ውጤት በዚህ ሁኔታ መርከዝ ራሱን የቻለ ሰፊ ግቢ ልጆቹ የሚጫወቱበት ይሄ ያለውን ተህሲል الحاصل ሳይሆን እነዚህኛ ልጆች ያሉ ሰዓት ባሁን ነቦ አህመድ ሌሎቹና አረቡ ሌሎቹ ከንቲቦቻችን እያላችሁ የጨፋ መሬት ሰፊ ነው። ይቺ አባቶች የሰበሰቧት ናት። ይቺ ግቢዋ ማለት ነው። ብዙ ነገር የምትሰራባት ቦታ አለ። መርከዝ ብሎ ማለት ከያገሩ እንዲመጣ ከሀገራችን ጫፍ እስከ ጫፍ እንደሚመጣ ሰፋ ያለ ግቢና ሰፋ ያለ ቦታ ነው የምጠይቀው። 2000 ዚች ላይ ማጣበብ ነው የሚሆነው። ብዙ ፕሮግራም የሚሰራበትና ራሱን የቻለ ቢያንስ 20,000 30,000 ካሬ ነው የምንፈልገው ለእናንተ እያላችሁ ለአኺራችሁ ለሀገራችሁ ሰርታችሁ እለፉ። ማልፍ የለም። ስለዚህ የሆነ ነገር በሐያታችሁ ውስጥ በልጆቻችሁ ውስጥ ዱዓ እንድናደርግላችሁ የጨፋ መሬት ሰፊ ነው። እዚያ አካባቢ ማንለም ወጣ ብሎም ይሆናል። ስለዚህ ቢያንስ 30,000 40,000 ካሬ ነው የምንጠብቀው እንጂ 2000 እኔ እንትና ሲናገሩ 2000 ተዘጋጅቶ ይሄን አይደለም የምንፈልገው እኛ ግቢ ራሱን የቻለ መርከዝ ከኢትዮጵያ ህዝብ የሚመጣ ነው የምንፈልገው። ይሄንን ለማድረግ ደግሞ እንደ መስጊድ እንደ እንትኖች ግቢ ውስጥ መስጊድ ውስጥ አይደለም። መርከዝ ብሎ ማለት ራሱን ችሎ ሁሉን ነገር ኮርስ የሚሰጥበት ስልጠና የሚሰጥበት አሁን ከውጭ የሚመጡ እኛ ራሳችን ደውራዎች አሉ። ደውራ ተማሪው እዛው ተኝቶ እዛው በልቶ ግቢው ራሱ ያን ነው የምንፈልገው እንጂ ዙ ላይ ተርመጥብጦ ሶላትም ተሰግዶበት ሌላም ሴቶችም እየመጡበት የሚል ቦታ ሳይሆን ጆሌ ከኛ ጆሌ ከሚሴ ራስ ሙስመረ ጅርተን ስንከለና ለፍኒ ጨፋላ ለፈበላላ ለፈበላ ረብን ወከል ጅራ መርከዘ ጉዳስን እና በርማለ መለኩም ለማ ሼህ ሰይዶ ሐጂ ሰይዶ አላህ የጀነት ይበላቸው አላህ ይርሐማቸው። እሳቸው ያዙትን ሳይሆን እኛ አዲስ ነው የምንፈልገው። መንግስቱም የለውጥ መንግስት ነው የምንፈልገው። የለውጥ መንግስት ስለሆነ ተርመጥመጠን እዛው በድሮ እዛው አጥመልምላችሁ አታስቀሩን። ሰፋ ያለ ቦታ ነው የምንፈልገው። ስለዚህ ሰፊ ቦታ ጨፋ መሬት ሰፊ ነው። በኒ ነው ደግሞ የሱ ሐቅ ብዙ አይደለም። ጨፋ መሬት እኛ እናውቃለን። በኒ እኮ ነው። በኒ ማለት የሁሉም ሰው ነው ማለት ነው። ስለዚህ ኢንሻአላህ ስልጣን ላይ ያላችሁ አላህ ይጠብቃችሁ። ከበላው አላህ ይጠብቃችሁ። ከመከራው አላህ ይጠብቃችሁ። እናንተ ደግሞ መጅሊስ ላይ ያላችሁ ሰዎች ንቁ። አሁን አራክፈ ይሄ አቧራህን ካልተነሳ አሁን ካልሰራንበት እነዚህ ልጆች ጋር አብረን ካልሰራን እዚቹ ያለችው ልጆቹ እቺን አጣይቆ ይሄ ተህሲል الحاصل ይባላል። ይሄ የተገኘውን ማስገኘት ነው። ይሄ ያለውን ማምጣት አይባልም። ይሄ አዲስ ነው የምንፈልገውና ስለዚህ ከሚሴሱ ነቃ ብላችሁ አቅላችሁን ሰፋ አድርጉት። አእምሯችሁን ሰፋ አድርጋችሁ ሰፊ መሬት እንፈልጋለን። 100,000 ካሬ እንፈልጋለን እንደውም። ስለዚህ ኢንሻአላህ አላህ ይጠብቃችሁ። ወንድማችንንም አሚሩን አላህ ይጠብቀው። ሁላችሁንም እህቶችንም እናቶች ዛሬ ደስ ያለን
እንትን ደስ የሚል ቀን ስለሆነ ደስ ብሎኛል። አገሬም ስለሆነ ቤትም አለኝ እዚህ አገሬ ነው ብዬ ቤት ሰርቻለሁ እዚህ ታውቃላችሁ አይደለ? ስለዚህ አገሬ ነው። አሁንም ያው ልጆቼም እኔም እየመጣን አገሬ ስለሆነ እዚህ ሆናለሁኝ። መጨረሻ ላይም ወደዚህ ነው ለስልጣን የሆነ ነገር ነው ይሄር ነው እንጂ ተመልሰን ገርመ በየከኛ ትዲብና በየከኛ በልኢና ዳን ስንጋፈና ከዚህ ቀደም እኔ ጠይቄ ነበር። የሚገርማቸው ነገር ለኮሌጅ ቦታ ጠይቄ ነበር የነበሩት ያለፉት ሰዎች ማለት ነው። ከተለያዩ ሀገራቶች ዩኒቨርሲቲዎች ጃሚዓዎች ቅርንጫፍ እዚህ እንከፍትላችኋለን ያለኝ ሰው ነበር። ወላሂ ነው የምላችሁ። አዝሀር ቅርንጫፍ ኢትዮጵያ የለውም እና እንከፍትላችኋለን ቦታ ያዙ ተብለን ነበር። ጣኢፍ ላይ ቅርንጫፍ ከፈለገ እንትን ካላችሁ እናመጣላችኋለን ያሉ ሰዎች ነበሩ። በጊዜው ጠይቄያለሁ። ከሚሴ ላይ እንትን ይዤ ጠይቄ ነበር የነበሩ ባለስልጣኖች። ያው ነገሮቹ ተዘበራርቀው ስለሄዱ ነው እንጂ እኔ እዚህ ግቢ ላይ 2000 ካሬ እኔ አልቀበለም እንደግሌ። እነዚህ ልጆች እያሉ እነዚህ መሪዎቻችን እያሉ ምርጥ ልጆች እያሉ ሌላ መሬት ጨፋ መሬት እንሻጭ ጨቆርቲም ሄደን እኮ ማግኘት እንችላለን። ችግር የለም ስጡን ዝም ሰፋ ያለ። ሰላም አለይኩም ወራህመቱላሂ ሰላም። አላሁ አክበር አላሁ አክበር አላሁ አክበር። በቀጥታ በሰበር ኦቦ ሸሪፍ ቃሲምን ወደ መድረክ ተጋብዙልኛላችሁ። አላሁ አክበር። የከሚሴ ከተማ አስተዳደር ከንቲባ ኦቦ ሸሪፍ ቃሲምን ወደ መድረክ ይዛችሁልኝ ነው። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ኦቦ ጀማል አሊ ኦቦ መሐመድ ጌታቸው እንግዲህ ያው ከመድረክ የተላለፈውን መልእክት ሰምታችኋል። ኢንሻአላህ ያው ይተገበራል በኢዝኒላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክቡር አቶ ጀማል አሊ የኦሮሞ ብሔረሰብ አስተዳደር ምክትል አስተዳዳሪ፣ ክቡር ኡስታዝ አብዱልፈታህ ሀጂ የዞናችን እስልምና ጉዳይ ምክር ቤት ፕሬዝዳንት፣ ክቡር አቶ መሐመድ ጌታቸው የደዋ ጨፋ ወረዳ ዋና አስተዳዳሪ፣ ክቡር አቶ መሐመድ አሊ አረቡ አሊ አህመድ እንድሪስ የከሚሴ ከተማና የደዋ ጨፋ ስራ አስፈጻሚ አባላት፣ ክቡራን የእስላሚክ አባቶች እና መምህራን፣ እንግዶች፣ ሼህ እንድሪስ አሊ ሼህ እንድሪስ ደጋን፣ ኡስታዝ መሐመድ ፈረጅ፣ ሼክ ሷሊ ጀማል እንኳን ወደ ከተማችን በሰላም መጣችሁ ማለት እንፈልጋለን። ክቡር ሼህ አብደላ የከሚሴ ከተማ እስልምና ጉዳይ ሰብሳቢ፣ ክቡር ኡስታዝ ሼህ ሀሰን ቆምቻ የኹለፋው ራሺዲን ኢማም፣ የአፊፍ አባት የአፊፍ መሐመድ አባት፣ የኡለማዎች ወይም ደግሞ የሐፊዘል ቁርአን አባቶች፣ የሀውሳ ከድር አባት፣ የከተማችን ድምቀት የከሚሴ መገለጫ አባታችን ናችሁ። አላህ እድሜያችሁን ያርዝምልን ማለት እንፈልጋለን። ክቡራን የከተማችን ሀገር ሽማግሌዎች፣ አባገዳዎች፣ ወጣቶች፣ ሴቶች፣ ክቡር አቶ አህመድ ጀዋር የከተማችን አባገዳ፣ ክቡራን እዚህ የተገኛችሁ ተሳታፊዎች በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ በዛሬው ዕለት በዚህ በተከበረው የኹለፋ ራሺዲን መርከዝ የቅዱስ ቁርአን ቃል በልባቸው አኑረው ለዚህ ታላቅ ማዕረግ የበቁ ወጣቶችን የመመረቁበት ታሪካዊ ፕሮግራም ላይ በመገኘቴና በመካከላችሁ በመቆሜ የተሰማኝን ወሰን የሌለው ደስታ በከተማችን አስተዳደርና በራሴ ስም ለመግለጽ እወዳለሁ። ዛሬ የምናከብረው ምረቃ በዓል የቃላት እውቀትን ብቻ ሳይሆን የስነ ምግባር፣ የጽናት፣ የታላቅ መንፈሳዊ ጥረት ውጤት ነው። ቅዱስ ቁርአንን በሐፍዝ
በልብ መያዝ ከፍተኛ ትዕግስት፣ ቁርጠኝነትና ጊዜን መስዋዕት ማድረግ የሚጠይቅ ታላቅ ተግባር ነው። በዚህ ወጣቶች ጥረታቸው በራሳቸው ቤተሰቦቻቸውና ለጠቅላላው ማህበረሰባችን ታላቅ ኩራት ሆነዋል። ውድ ሐፊዞች ዛሬ የተቀበላችሁት ትልቅ ኃላፊነት የመጀመሪያ ነው። በልባችሁ የያዛችሁት ቅዱስ ቃል በከተማችን ውስጥ ፍቅር፣ ሰላም፣ ፍትህና መከባበር ብርሃን ሆኖ እንዲበራ ይጠበቃል። እውቀታችሁ በበጎ ስራ ሰዎችን በመርዳትና አካባቢያችሁን መልካም አርአያ በመሆን እንድትሰሩ አደራ እላለሁ። የተከበራችሁ መምህራንና ወላጆች ልጆቻችሁ ለዚህ ደረጃ እንዲደርሱ ላደረጋችሁት ያልተቆጠበ ድካም፣ ምሪትና ጸሎት ላቅ ያለ ምስጋናዬን ማቅረብ እፈልጋለሁ። እንደ ከተማ አስተዳደራችን የህዝባችን ሰላም፣ ፍቅርና ወንድማማችነት አብሮ እንዲኖር ወጣቶች ደግሞ በመልካም ስነ ምግባርና እውቀት ጨብጠው ለከተማችን እድገት አዎንታዊ አስተዋጽኦ እንድታደርጉ ለማድረግ ያደረጋችሁት እንቅስቃሴ በጣም በርታታ ነው። የኮልፋ ራሺዲን ትምህርት ቤት ግንባታ ፕሮጀክት እንዲሳካ በምንችለው አቅም በማስተባበርና በመደገፍ የምንችለውን ከእናንተ ጎን መሆናችንን ለማረጋገጥ እወዳለሁ። በድጋሜ ለዛሬው ተመራቂዎች፣ ወላጆችና መላው የኮልፋ ራሺዲን ማህበረሰብ እንኳን ደስ አላችሁ። አላሁ አክበር። እውቀታችሁ የተባረከ ይሁን። አመሰግናለሁ። አላሁ አክበር፣ አላሁ አክበር። ያው ኦቦ ሸሪፍ ከዚህ ሳይሄዱ የፌዴራል መጅሊስ ስራ አስፈጻሚ አባል፣ የአማራ ክልል እስልምና ጉዳይ ተወካይና የመሳጅዶችና የመቃብሮች ኃላፊ ሼኻችን ኡስታዛችን ሼክ ኢድሪስ አሊ ደጋን ይህንን መልእክት ለማስተላለፍ የመጡ ያክል ሙተሐሚስ ሆነው በዚህ ጉዳይ ላይ ያሉት ነገር አለና በመድረክ ኦቦ ሸሪፍ ከመድረክ ከመውረዳቸው በፊት በተነሳው ሀሳብ ላይ አንድ ነገር እንዲሉን እንፈልጋለን። ምን ትላላችሁ? አልሰማሁም እያሉ ነው። በግል ደረጃ በጣም የሚደገፍና ትልቅ ታሪካዊ ሀሳብና የሚደገፍ ሀሳብ ነው። ግን ደግሞ ያው የሚወሰነው በመድረክ አይደለም። አካሄድ አለው። በአካሄድ በካቢኔዎች ጋር ተመካክሬ ካለው አካል ጋር ተመካክሬ የሚወሰን ውሳኔ ይሆናል እንጂ በመድረክ ደረጃ እዚህ ቃል መግባት ትንሽ ስለሚከብድ በዛ አግባብ እንድትረዱ ይፈልጋለሁ። አላሁ አክበር። ይሄ ትልቅ ቢሻራ ነው። ይሄው ነው የሚባለው። በዚህ ልክ እንዲገኙልን ነው። ባረከላሁ ፊክ። ወደ ቦታቸው ይመለሱልን። እናመሰግናለን። አላሁ አክበር፣ አላሁ አክበር። አዋሳይ ወረዳ አለ፣ ደዋ ጨፋ የሚባል ወረዳ። ኦቦ መሐመድ ጌታቸው ወደ መድረክ አንድ ጊዜ። እኛ ከተሳካልን ከሚሴ፣ ካልሆነ ደዋ ጨፋ እንገባለን። ከሚሴዎች ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበሩ አቶ ጀማል አሊ የዞናችን ምክትል አስተዳዳሪ፣ ክቡር ከንቲባ ሸሪፍ ቃሲም የከሚሴ ከተማ ከንቲባ፣ የተከበራችሁ የወረዳችንና የከተማችን የስራ አስፈጻሚ አባላት፣ የተከበራችሁ ከሌላ ከፌዴራል የመጣችሁ እንግዶች፣ ክቡር ሼክ አብዱልፈታህ ሀጂዬ የዞናችን የመጅሊስ ፕሬዝዳንት፣ ክቡር ሼህ ሀሰን በጣም የምንወዳቸው የምናከብራቸው፣ ለዞናችንም ለከተማችንም ለአካባቢያችንም ለዲን እድገት ትልቅ አስተዋጽኦ ያላቸው በጣም የምናከብራቸው፣ የተከበራችሁ በዚህ ፕሮግራም ላይ በዚህ የምረቃ ፕሮግራም የተገኛችሁ የሀገር ሽማግሌዎች፣ እንግዶች፣ ወጣቶች እንደዚሁም እዚህ መካከላችን የተገኛችሁ ተመራቂ የዛሬ ተማሪዎች እንኳን የአላህ ፈቃድ ሆኖ በዛሬው ዕለት
ቁርአንን የሚያክል ትልቅ ነገር ለማሐፈዝ አላህ አበቃችሁ አልহামዱሊላህ ለማለት ፈልጋለሁ። ያው ምናልባት እንግዲህ ባቋራጭ ኡስታዝ ወደዚህ ጋብዘውናል። እኛ እንግዲህ ልንል የምንችለው የተጠየቀው ጥያቄ ተቀባይነት አለው፣ ተቀብለነዋል። ጥያቄው ምክክር እናረጋለን። ቅድም ወንድሜ ሸሪፍ እንዳለው እንደ ከተማ አስተዳደርም እንደ ዞንም ያሉት የመንግስት አካላት ጋር ተመካክረን ተለቅ ያለ ነገር ሰፋ ያለ ነገር ማድረግ እውነት እንደተባለው ጥያቄው በጣም ትክክለኛ ጥያቄ ነው። ያለውን ብቻ ሳይሆን አዳዲስ ስራዎችን ሰርቶ ያው እያደገ ነው። በጣም ከሚሴ እየሰፋ ነው። ብዙ ማህበረሰብ አለ። ልጆቻችን ይቀሩበታል። ለትውልድ የሚተላለፍ ስለሆነ መክረን እንግዲህ የጋራ እንደ መንግስት ውሳኔ በጋራ የምንወስን መሆኑንና በእኛ በኩል ግን ሀሳቡ ተቀባይነት አለው። ጥያቄውን ተቀብለናል ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር፣ አላሁ አክበር። ይሄ ተፋኡሉ ጥሩ ነው። ከዚህ ሳንወጣ ምክትል አስተዳዳሪውን ቶሎ የዞናችን ምክትል አስተዳዳሪ ኦቦ ጀማል አሊን ወደ መድረክ አምጡልኝ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢራ፣ አላሁ አክበር፣ ተክቢር፣ ተክቢር። ቅርሶች መገኛ ቦታ ማለት አንዱ የኛ ብሔረሰብ አስተዳደር ነው። ቡልቺንስ ሰባከኛ ሀምባሌን ሄዱን እስላሙማ ኢብሰን ከንከሰት አርገመን ተውሳ ካሱን በርባድ ከናፉ ኢሰከነ ገመ ከናንጀለ ትውልዱ ግን ትውልዱ አንድም የትናንት አያቶቻችንን አባቶቻችንን ታሪክ ከፍ ማድረግ ያን ብቻ አይደለም፣ ከዛም በላይ የመሆን አደር አለበት። በዛ ልክ ነው መሄድም ያለብን መስራትም ያለብን እንደ ኢስላም ማለት ነው። ይሄንን ብዬ ምናልባት የሃይማኖት ተቋማት ጥቅል ሁኔታቸውን ትንሽ ነገር ብል ደስ ይለኛል። የሃይማኖት ተቋማት የመጀመሪያው አስተምሮቶቻቸው ፍቅርን ነው የሚያስተምሩት፣ አብሮነትን ነው የሚያስተምሩት፣ ወንድማማችነትን ነው የሚያስተምሩት፣ ሰውነትን ነው ከምንም በላይ የሚያስተምሩት። ይህን ነው መከተልም ያለብንና እንድንይዘው ውስጣችን ሊገባ የሚገባው። ትዕግስትን ነው የሚያስተምሩን የሃይማኖት ተቋማት። ይህ ብቻ አይደለም። የሃይማኖት ተቋማት ዛሬ ላይ ቆመን ነገን እንድናይ የነገ ከፍታችንን ነው የሚያስተምሩ። ስለዚህ ይሄን እኔ በዛ ልክ ለማንሳት ነው የምፈልገው። ከዛ ውጪ ትውልዱ በስነ ምግባር እስላማዊ ስነ ምግባር አለን። ያንን ይዘን ከፍ እንድንል ትውልዱ ሀገር ወዳድ እንዲሆን ያስተምራሉ። ይሄ ነው ዛሬ እያየን ያለነው፣ ይሄንን ነው በተግባር። ስለዚህ ይሄን በዛ መሰረት ውስጣችን ሊያዝ የሚገባው ነገር እንደ ማህበረሰብ ይሄ ነው ብዬ ነው ማስበው። ይህ ብቻ አይደለም። ትውልዱ የሰላም ዘብ እንዲሆን፣ ትውልዱ የልማት ኃይል እንዲሆን፣ ራሱን እንዲችል ጠባቂ ሳይሆን ራሱን ችሎ ሁለንተናዊ የሀገርን ከፍታ የሚያሳይ ስራ ነው የሚሰሩት የሃይማኖት ተቋማትና ምሁራን። ለዚህ ደግሞ በተለይ እስልምና ጉዳይ ዑለማዎቻችን የሙስሊም ምሁራን ይሄንን በተግባር እያሳያችሁ ነው ያላችሁት። ይሄን በተግባር ነው እያሳያችሁ ያላችሁት። ይህ መቀጠል ያለበት ነው። እንደ መንግስት እንደ ብሔረሰብ አስተዳደር እናረጋግጥ የምንፈልገው ይህ ተግባር ማደግ ያለበት መቀጠል ያለበት ከጎናችሁ እንደሆን ላረጋግጥ እፈልጋለሁ። እኔ ከዚህ አንፃር ይሄን ነው ማንሳት የምፈልገው። ከዛ ውጪ እንደ ሀገር እዛም እዚህም የሚስተዋሉ ችግሮች በተለይ እንደ ክልላችን የሚስተዋሉ ችግሮች ምንጫቸው ምንድነው? ማንም አይደለም፣ እኛ ነን። እንደ መንግስት እኛ የምንወስደው እንደ ሃይማኖት ተቋማት ሁሉም ተቋማት የሚጋሩት ነው። የትናንት ስራችን ውጤት ዛሬ እየተስተዋለ ነው ያለው።
የትናንት ክፍተታችን ዛሬ ላይ በተጨባጭ እየታየ ነው ያለው። ሰው ከሰውነት የወጣ ተግባር የሚፈጽምበት ጊዜ ላይ ነውና ያለ ነው። ከናፉ በዲ ከሌሳ ሆገንሰ ከሌሳ በርኖተ ከሌሳ ኬኛ ሐራረት በከበከት ቀበተማ ወንተ አገሩ ነጅር በናንሱን አመሌ ሁጂ ሄዱ አከኑ በርባዱ ከኑ አገርሲሱ ተውሳ ካሱዳ ከንን በርባዱ ከነ ጀደ ጉያ አራት keessattu ammarat hojiin hojjetaa jiru dhugaa dubbachuudhaaf har'a huffaazoota keenya marsaa torbaffaadhaaf kan eebbisiisu madrasaan khulafaa ur-raashidin marsaa torbaffaadhaaf kana jechuun dhaloota jaaruu keessatti bu'uura kaa'uu jirra jechuun መሰረት እያኖርን ነው ማለት ነው በትውልድ ግንባታ ውስጥ ስለዚህ ይሄን ተግባር የበለጠ አጠናክረን የበለጠ ተረባርበን መስራት ያለብንና የበለጠ መደጋገፍ ያለብን መሆኑን ነው ማንሳት እንፈልገው። ይሄን ብዬ እዚሁ ጋር ያይዤ ቅድም ኡስታዛችን ሼኻችን ሼህ ኢድሪስ ያነሱት ከዛ ውጪ እና ኡስታዝ አሚርም ያነሱት ጥያቄ አለ። በተለይ መድረሳ ከታላቅ ተቋም ግንባታ ጋር ተይዞ የተነሳ ነገር አለ። አጭረት ከነን ካሱ ያደም ራሳ ከነን ተበሉ ዱጋዱበቹ ዳፍ ይህ ተቋም ለትውልድ ግንባታ በእጅጉ አስፈላጊ ነው። እንደ ዞናችን ደግሞ እንደ ዞን ማህበረሰብ ይህ ጥያቄ መነሳቱ አይደንቅም፣ መነሳትም ያለበት ነው። አላሁ አክበር። ከዚህ አንፃር ምናልባት እንደ አሰራር የሚጠበቁ አሰራሮች ይኖራሉ። ጥያቄውን ግን በቀና ተቀብለናል። በቀጣይ በሚሰጠው መልስ ውስጥ የሁሉም የከተማው የአጎራባች ወረዳው የዞንም ማስተዳደር ጉዳዩን አይቶ ምላሽ የሚሰጥበት ሁኔታ ስለሚኖር ይሄንን በዛ መሰረት እንድትይዙት የሚል ጠቅለል ያለ ሐሳብ ነው መስጠት እንፈልገው። አላሁ አክበር። ከናናላ ገረድመት ዛሬ ላይ የተመረቃችሁ ኮከቦቻችን በድጋሜ እንኳን ደስ ያላችሁ፣ እንኳን ደስ ያለን እያልኩኝ ነገም እውቀት ፍለጋ ላይ ነገም የተማርነው ያገኘነው እውቀት እና አደብ በተግባር ማዋል ላይ ነገም ከኛ ውጭ ያሉ ታናናሾቻችንን ማስተማር ላይ የተሻለ ትውልድ እንዲፈጠር ማድረግ ላይ የበኩላችሁን አስተዋጽኦ እንድታበረክቱ የሚል ጠቅለል ያለ መልእክት ነው ያለኝ። ወጀዛከላሁ ኸይር። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شكرا በጣም እናመሰግናለን። እንግዲህ ከዚህ በመቀጠል አጠር አድርገን ቀደም የደረሰኝ መልእክት አለ። ኡስታዛችን ሼክ መሐመድ ሐሚዲን ኤርፖርት ገብተው ነበረ። በአየር ሁኔታ ምክንያት አይደል ረህላቸው ተስተጓጉሎባቸዋል። እኛ ምን አሻን አባታቸው ብዙ ወልደውልናል። አላሁ አክበር። ሼህ መሐመድ ሐሚዲን አልመጡም፣ ሼህ ሐሰን ሐሚዲን መተውልናል። አላሁ አክበር፣ አላሁ አክበር። ሼኻችንም በጣም ጠብቀናቸው ነበር ሐቂቀተን። ባለፈውም እንደዚሁ ኡስታዝ አብዱልፈታህ ጋር እያወራን ነበረ፣ ሳይመቻች ቀረ። እንግዲህ ዛሬ የወሰነው ውሳኔ ካሁን በኋላ ይመጡ እንግዶቻችንን ከፕሮግራሙ አንድ ቀን በፊት ይዘን ማደር አለብን ብለናል። እጃችን ማስገባት አለብን ብለናል። ኢንሻአላህ በቀጣይ እንደዛ ይሆናል። በኋላ ሰዓት ካለ ኢንሻአላህ ሼክ ሐሰንን እንጋብዛቸዋለን። አሁን ቁርአን እንስማ አይሻልም? ቁርአን ብንሰማ ጥሩ ነው። አላ ቢዚክሪላሂ ተጥመኢኑል ቁሉብ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም بسم الله الرحمن الرحيم وإنه لتنزيل رب العالمين
نزل به الروح الأمين على قلبك لتكون من المنذرين بلسان عربي مبين وإنه لفي زبر الأولين أولم يكن لهم آية أن يعلمه علماء بني إسرائيل ولو نزلناه على بعض الأعجمين فقرأه عليهم ما كانوا به مؤمنين كذلك سلكناه في قلوب المجرمين لا يؤمنون به حتى يروا العذاب الأليم فيأتيهم بغتة وهم لا يشعرون فيقولوا هل نحن منظرون أفبعذابنا يستعجلون أفرأيت إن متعناهم سنين ثم جاءهم ما كانوا يوعدون ما أغنى عنهم ما كانوا يمتعون وما أهلكنا من قرية إلا لها منذرون ذكرى وما كنا ظالمين وما تنزلت به الشياطين وما ينبغي لهم وما يستطيعون إنهم عن السمع لمعزولون. الله أكبر. قال الله أكبر الله أكبر الله أكبر.